የትምህርት ጊዜ ነበር። እርስ በርስ ፌሎሺፕ የምናደርግበት ድንቅ ጊዜ ነበርንና እዛ ጸሎት ላይ የተናገርኩትን አንድ ቃል አብሬ ዛሬ አካፍላችሁና ቀጥታ ወደ ጸሎታችን እንሄዳለን ማለት ነው። ቃሉ የሚገኘው ዘዳግም ነው። ዘዳግም 33 ላይ ከቁጥር 26 ጀምሮ ያለውን ቃል በጌታ በኢየሱስ ስም አነባለሁ። እንደዚህ ይላል። ይሽሩን ሆይ ይላል። ይሽሩን ሆይ በሰማያት ላይ ለረድኤት በደመናት ላይም በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም። መኖሪያ የዘላለም አምላክ ነው። የዘላለም ክንዶች ካንተ በታች ናቸው። ጠላትህን ከፊት አውጥቶ አጥፋው ይላል። እስራኤልም ተማምኖ የያዕቆብም ምንጭ ብቻውን እህልና የወይን ጠጅ ባለበት ምድር ይኖራል። ሰማያቱም ጠልን ያንጠባጠባሉ። እስራኤል ሆይ ምስጉን ነህ። በእግዚአብሔር የዳነ ሕዝብ እንዳንተ ማን ነው? እርሱ የረድኤትህ ጋሻ የከፍተኛነትህ ሰይፍ ነው። ጠላቶች ይገዙልሃል፣ አንተም ከፍታቸውን ትረግጣለህ ይላል። በጣም አስደናቂ የሆነ ቃል ነው እዚህ ክፍል ላይ ያለው። በጣም አስደናቂ የሆነ ቃል እና በደንብ እንድትከታተሉኝ በጌታ ፍቅር ጠይቃችሁ እፈልጋለሁ። ቃሉን መሰረት ያደረገ ጸሎት ለመጸለይ በደንብ እንድትከታተሉኝ ያስፈልጋል። ይህንን ዘዳግም 32 እና 33 ላይ ያለውን መዝሙር የዘመረው ሙሴ ነው። ሁላችሁም እንደምታውቁት ሁለቱን ምዕራፍ ዘምሮ ነው ከዚህ ዓለም ላይ በሞት የተሰናበተው። ይህንን መዝሙር በሚዘምርበት ጊዜ እስራኤላውያን ሞዓብ ሜዳ ላይ ነበሩ። እግዚአብሔር ለእስራኤላውያን የገባላቸውን የተስፋይቱን ምድር ከፍ ወዳለ ተራራ ወስዶ አሳየውና በእርሱ ባለመታዘዝ ምክንያት እርሱ ወደ ተስፋይቱ ምድር እንዳይገባ እግዚአብሔር ተቆጥቶ ስለነበረ ሕዝቡን ከግብፅ አውጥቶ ሜዳ ላይ በተነው። እኔንም ይኸውና አትገባም ብሎ ተቆጣኝ ብሎ እንዳይል እግዚአብሔር ለሕዝቡ የሚያስገባውን የተስፋይቱ ምድር ከፍ አድርጎ ወደ ተራራ ወስዶ ካሳየው በኋላ የገባሁትን ተስፋ ቃል እፈጽማለሁ፣ አንተን ግን አላስገባህም፣ አንተ ግን አትገባም ብሎ ባለመታዘዙ ምክንያት እግዚአብሔር ተቆጥቶት ባለበት ሁኔታ ነው ይህንን 2 ምዕራፍ ያለውን መዝሙር የዘመረው። እንግዲህ እግዚአብሔር ተቆጥቶት እያለ መዘመር ማለት ምን ማለት እንደሆነ እስቲ አስቡ። እግዚአብሔር አትገባም ብሎ አትገባባትም ብሎ ተናግሮት እያለ መዘመር፣ እንዲህ አይነት መዝሙር መዘመር ምን ማለት እንደሆነ እስቲ አስቡ። ሰው አትገባም ከተባለ ያዝናል፣ አትገባም ከተባለ ይቆዝማል፣ አትገባም ከተባለ ያንጎራጉራል፣ አትገባም ከተባለ ያጉረመርማል፣ አትገባም ከተባለ ይቆጣል፣ ይጣላል። ነገር ግን እግዚአብሔር በሙሴ ውስጥ መልካም መንፈስ አስቀምጦ ስለነበረ ማዘንን፣ ማጉረምረምን፣ መቆዘምንና ከእግዚአብሔር መጣላትን ወደኋላ ትቶ ወደኋላ ብሎ በእግዚአብሔር ፊት በዝማሬ መንፈስ ስለ እግዚአብሔር መልካምነትና ለእስራኤል ለእያንዳንዱ ነገድ
እግዚአብሔር የተናገረውን ነገር በዝማሬ ክብር ለእግዚአብሔር ይሁን፣ በዝማሬ መልክ አስቀመጠ። ይህም መልእክት ብትሰሙ ይሻላችኋል። በደንብ ስሙኝ። በሰላሙ ጊዜ እግዚአብሔር በአእምሮ ነው ኮሚኒኬት የሚያደርገው። የሰው ልብ በተሰበረበት በዚያ ሰዓት ግን ጌታ እግዚአብሔር ኮሚኒኬት የሚያደርገው በስሜት በኩል ነው። ለምሳሌ በሰላሙ ጊዜ የእግዚአብሔርን ቃል እንማራለን፣ የእግዚአብሔርን ቃል እንሰበካለን። ልባችን በተሰበረ ጊዜና የሚሰበከውንም የሚሰጠውንም ትምህርት መስማት በማንችልበት ጊዜ እግዚአብሔር በስሜታችን በኩል ነው ኮሚኒኬት የሚያደርገን። ለምን ዘመረ ሲባል የሙሴ ልብ ስለተሰበረ ነው። የሙሴ ልብ ከዚህ በኋላ በተረጋጋና በሰከነ ሁኔታ መሆን ስለማይችል እግዚአብሔር አምላክ ኮሚኒኬት ማድረግ ያለበት የዝማሬ መንፈስ ላዩ ላይ በማፍሰስ ነው። ዝማሬ መቼ ነው የሚዘመረው? እስቲ ልጠይቃችሁ። ዝማሬ እኮ በተሰበረ ልብ ጊዜ ነው። ዝማሬ እኮ አእምሯችን የእግዚአብሔርን ነገር መቀበል ሳይችል ሲቀር እግዚአብሔር ቀስ ብሎ ስሜታችንን ይነካና ላያችን ላይ ያለውን ቀንበር ለመስበር እኛን ያባብለንና በስሜታችን በኩል ኮሚኒኬት ያደርገናል። ሃሌሉያ! ኢየሱስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ይውላችሁ ተጣልታችሁ ተቆጥታችሁ በቃ እየባረቃችሁ ባላችሁበት ሁኔታ የእናንተን ስስ ብልቶቻችሁን የሚነካ በጣም የሚወዳችሁ ሰው መጥቶ ወይ ሲያባብላችሁ ወይ ሲያሻሻችሁ ወይ ደግሞ የሆነ ቃል ሲናገራችሁ ወዲያውኑ ካላችሁበት ድባብ ትወጣላችሁ። ምክንያቱም አእምሯችሁ በቃ ከቁጥጥራችሁ ውጭ ስለሆነ ያቺን የት ጋር እንደሚነካ ነክቷችሁ ያ ሰው የግድ አካል መንካት እያለም እያወራሁ ያለሁት የት ጋር ተናግሮ የት ጋር ምን ብሎ እናንተን ከዛ ድባብ ውስጥ እንደሚያስወጣ ያውቃል። እግዚአብሔርም እንደዚህ ነው ኮሚኒኬት የሚያደርገው። ዝማሬ አእምሯችን እምቢ ባለ ጊዜ እግዚአብሔር በስሜታችን በኩል ኮሚኒኬት የሚያደርግበት መንገድ ነው። ይህን ታውቃላችሁ? የት ጋር ነክቶን ከምን ውስጥ እንደሚያስወጣን ያውቃል እሱ። የት ጋር ነክቶን ከምን ውስጥ እኛን መዞን እንደሚያወጣን ያውቃል እሱ። የት ጋር ነክቶን ከምን ውስጥ እሱ እንደሚያወጣን ያውቃል እሱ። እሱ ያውቃል። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ነው። ይሄ የእግዚአብሔር ችሎታ ነው። ስለዚህ ሙሴ እንዳያጉረመርም እንዳያንጎራጉር ከእግዚአብሔር ጋር አንተን ብዬ ጉድ ሆንኩኝ እንዳይል እግዚአብሔር ምን አደረገው? የዝማሬን መንፈስ አፈሰሰበት። ስለ 12ቱም የእስራኤል ነገድና ስለ እግዚአብሔር መልካምነት የሚዘምርበትን ምን ብሎ እንደጀመረ ታውቃላችሁ? በኋላ ላይ እናገራለሁ። እንደ እግዚአብሔር ያለ ማንም የለም ይባላል በዚህ ሰዓት። አንተን ብዬ ጉድ ሆንኩ እንጂ አንተን ብዬ ምን አደረክልኝ? ጭራሹኑ ከፈርዖን ቤት ወጥቼ አንተን ብዬ ወርቅና ብር ክብር ትቼ ሚዲያም ምድር ተሰድጄ 40 ዓመት ኑሬ ሕዝብህን በጸናች እጅና በበረታች ክንድ ከኤርትራ ባህር አውጥቼ ከባርነት አውጥቼ
አገልግዬ አይደለም የሚባለው? ስንትና ስንት ድንቅ ተአምራት አድርጌ ታዝዤክ እንዴት እንደዚህ ጉድ ታደርገኛለህ ነው የሚባለው። እኛ ብንሆን እንደዚህ ነው የምንለው። እረ አስታውስ እንጂ እግዚአብሔር ወይ፣ እረ አትርሳ እንጂ እግዚአብሔር ወይ። እንዴት ትረሳለህ? እንዴት ትዘነጋለህ? እንዴት ትተዋለህ? የተዋለልህን ውለታ እንዴት ትተዋለህ ነው የሚባለው እንጂ አይዘመርም። ዝማሬ በነገራችን ላይ የእግዚአብሔር ስጦታ ነው። ስሙኝ፣ ዝማሬ የሰው ልብ የሚወልደው አይደለም። ከእግዚአብሔር መንፈስ እግዚአብሔር ሰውን ካለበት ድባብ ውስጥ ለማውጣት ሲፈልግ በስሜቱ በኩል ኮሚኒኬት የሚያደርግበት መንገድ ነው። ዝማሬ ልብ ወለድ አይደለም። ስብከት ልብ ወለድ አይደለም። ትምህርት ልብ ወለድ አይደለም። ከእግዚአብሔር መንፈስ የሚፈልቅ ነው። ከእግዚአብሔር መንፈስ የሚወጣ ነው። ኦ ክብር ለእግዚአብሔር ይሁን። በኮሜንት ጌታን አክብሩት ወገኖቼ። ወይ ሁሉ ነገር ስለ በጎ ፈቃድ ማድረግንም መፈጸምንም በእኛ የሚሰራው ማን ነው? እግዚአብሔር ነው። ስለ በጎ ፈቃድ ማድረግንም መፈጸምንም በእኛ ውስጥ የሚሰራው እግዚአብሔር ነው። ስለ በጎ ፈቃድ ማድረግንም መፈጸምንም በእኛ ውስጥ የሚሰራው እግዚአብሔር ነው። ስለ በጎ ፈቃድ ማድረግንም መፈጸምንም በእኛ ውስጥ የሚሰራው እግዚአብሔር ነው። ክብር ለእግዚአብሔር ይሁን። ስለዚህ የዝማሬ መንፈስ በሙሴ ላይ ያፈሰሰው እግዚአብሔር ነው። የሚዘመርበት ሰዓት አይደለም። የሚዘመርበት ሰዓት፣ ግጥም የሚገጠምበት ሰዓት አይደለም። ግን እግዚአብሔር ሙሴ በመጨረሻ ምዕራፉ ከእግዚአብሔር ጋር ነገሩን አስተካክሎ በእርቅና በመልካም መንፈስ እንዲያጠናቅቅ ስለፈለገ በሙሴ ላይ የዝማሬን መንፈስ አፈሰሰ። አንድ ምሳሌ ላንሳላችሁ። የኢዮብ መጽሐፍ በግጥም መልክ ነው አይደል የተጻፈው? ለምን? ኢዮብ መንፈሱ የተሰበረበት ሰዓት ስለሆነ እግዚአብሔር በስሜቱ በኩል ነበር ኮሚኒኬት የሚያደርገው የነበረው። በስሜት በኩል ነበር ኮሚኒኬት የሚያደርገው የነበረው። ለምን? መንፈሱ በጣም ወርዶ ነበረ። ስሜቱ በጣም ወርዶ ነበረ። ክብር ለኢየሱስ ይሁን። እግዚአብሔር ኢዮብን ኮሚኒኬት ያደረገው በስሜቱ በኩል ነው። ሙሴንም ልክ እንደዚሁ። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ስለዚህ ሙሴ መጨረሻ ላይ ከእግዚአብሔር ጋር እጅና ጓንት ሆኖ ነው የጨረሰው። 120 ዓመቱ ነው። አይኖቹ አልፈዘዙም፣ ጉልበቱ አልደነዘዘም። ተሰበሰበ ወደ ጌታ። በቃ የሚልበት ሰዓት አለ። ጉልበታችሁ ስላለቀ አይደለም የምትሞቱት። አይናችሁ ስለፈዘዘ አይደለም የምትሞቱት። አቅማችሁ ስላለቀ አይደለም የምትሞቱት። እያለ አይናችሁ ሳይፈዝ ጉልበታችሁ ሳይደነዝዝ እንዳላችሁ ከነሙሉ አቅማችሁ እያለ በእናንተ የሚሰራውን ስራ እግዚአብሔር አምላክ ከጨረሰ በቃ ይላል። በቃ ይላል እግዚአብሔር። ታይም አለው፣ ታይም ቴብል አለው በህይወታችሁ የሚጀምርበትና የሚጨርስበት። ጀምሮ የሚጨርስበት ጊዜ አለው እግዚአብሔር በእናንተ ህይወት ውስጥ ጀምሮ የሚጨርስበት ጊዜ አለው። እችን ቃል በደንብ ስሙኝ። በፈለጋችሁት ጊዜ አይደለም የምትሰሩት፣
እንደፈለጋችሁ ልትሰሩለት አይችልም። የራሳችሁን ስራ ነው እንደፈለጋችሁት በፈለጋችሁ ሰዓት ጀምራችሁ በፈለጋችሁ ሰዓት የሚጨርሱት። የእግዚአብሔር ቤት ስራ እግዚአብሔር በእናንተ የሚጀምርበት ሰዓት አለው፣ የሚጨርስበት ሰዓት አለው። ጀምሮ የሚጨርስበት ሰዓት አለው። ጀምሮ የሚጨርስበት ሰዓት አለው። ያንን ጀምሮ የሚጨርስበትን ሰዓት ማወቅ አለብን። ከዛ ውጭ አይሰራም። በሰው የጊዜ ሰሌዳ አይሰራም። በሰው የጊዜ ሰሌዳ አይሰራም። እግዚአብሔር የሚሰራው በራሱ ጊዜ ነው፣ በራሱ ታይም ቴብል ነው። ለዚህ ነው ተስፋዬ ጋቢሶ ቶሎ ቶሎ ብዬ ስራዬን ልጨርስ ያለው። ኢየሱስም እንዲህ አለ፣ ለእናንተ ጊዜያችሁ ዘወትር የተመቸ ነው። የፈለጋችሁትን አመፃ ለማድረግ የፈለጋችሁትን ክፋት ለማድረግ ለእናንተ ዘወትር ጊዜያችሁ የተመቸ ነው። ለእኔ ግን ጊዜው እንደናንተ ምቹ አይደለም። ምሰራበት ሰዓት አለ፣ ማልሰራባት ሰዓት አለ። ማንም የማይሰራባት ሌሊት ትመጣለች አለ። እህቶቼ እና ወንድሞቼ ችሎታችሁን፣ ጸጋችሁን፣ ጊዜያችሁን፣ ገንዘባችሁን፣ እያንዳንዱ ነገራችሁ በእጃችሁ ላይ ያለውን አንጠፍጥፋችሁ በእግዚአብሔር ጊዜና በእግዚአብሔር ሰዓት እግዚአብሔርን ካላገለገላችሁ እግዚአብሔር አምላክ የማይገለገልበት በእናንተ አገልግሎት በቃኝ ጨርሻለሁ የሚልበት ጊዜ እንዳለ ስንቶቻችሁ ታስተውሉ ይሆን? ጀስት ኖት ፎር ዘ ሴክ ኦፍ እግዚአብሔርን ቃል ጀስት ለመናገር ያህል አይደለም እየተናገርኩ ያለሁት፣ ከልብ ከውስጤ ነው። ባለፈው ኢትዮጵያ ውስጥ በጣም የታወቀ ትልቅ ሰርግ ተደርጎ ነበረ። ሰምታችኋል አይደል? 2 ፓይለቶች የተጋቡበት። የሁለቱም አባቶች ዶክተር ናቸው። በጣም ድል ያለ ሰርግ ነበረ። ገና ደስታውን አላጣጣሙም። ምን አይነት አደጋ እንደተከሰተ አላውቅም። የሊቱ አባት ድንገት አረፉ። ትናንትና ማታ ቲክቶክ ላይ አጫጭር ቪዲዮ እየተላለፈ ነበር። በጣም አዘንኩኝ። በጣም ልቤ ተሰበረ። ደስታ ከደስታ ድባብ ሳይወጣ እኔ እሳቸውስ እድሜያቸውን ጨርሰዋል። በቃ እግዚአብሔር በቃ ካለ በቃ ነው። ግን አንድ ጥያቄ ጠይቃችሁ፣ እቺ ልጅ ከዚህ በኋላ እንዴት አይነት ኑሮ ነው የምትኖረው? እንዴት ነው ደስታዋን አጣጥማ? በምን አይነት ሁኔታ ነው የምትጽናናው? ሴት ልጆች ደግሞ ወደ አባታቸው ናቸው። ለአባታቸው በጣም ይራራሉ፣ ለአባታቸው በጣም ያዝናሉ። እንዴት አድርጋ ነው የምትኖረው እቺ ልጅ? አባትማ በቃ ከተባሉ ወደ ተሻለ ነው ይሄዱት። በምንም አይነት መቅሰፍት በሚመስል ቁጣ በሚመስል ጥፋት በሚመስል መንገድ እንኳን ቢሞቱ ኦልሬዲ ወደ ጌታ ናቸው። ኩነኔ የለባቸውም። ለዚህ የምንወሰድበት ሰዓት አለ። እንደዚህ የምንወሰድበት ሰዓት አለ። ኑዛዜ ይሁን አላውቅም። እኔ ልቀድማችሁ እችላለሁ፣ እናንተ ልትከተሉ ይችላላችሁ። እናንተ ልትከተሉ ይችላላችሁ፣ እኔ ልቀድማችሁ እችላለሁ። እናንተ ልትቀድሙ ይችላላችሁ፣ እኔ ልከተላችሁ እችላለሁ። ማንም የሚቀር የለም። ወደ ተሻለ ነው። ሞት ለኛ ሞት አይደለም፣ ሞት ለኛ ህይወት ነው። ወደ ክርስቶስ ክብር የምንጠቀለልበት ነው። ግን አንጠፍጥፋችሁ ላባችሁን ጠፍ አድርጋችሁ ስሩ። በፈርዖን ቤት ከሚገኝ ታላቅ ደስታ ይልቅ ከእስራኤል ሕዝብ ጋር መከራ መቀበልን መረጠ። ለምን? ብድራቱን ትኩር ብሎ ተመልክቷልና። ማይ ጋድ ሁሉን ትቶ ተከተለ። ኢየሱስን ተከተሉት። ኮሜንት ላይ ጻፉልኝ። ኢየሱስን እከተላለሁ በሉ። ሰው ኢየሱስን ለፍላጎቱ በሚከተልበት በገባበት በወጣበት ለራሱ ጉዳይ ጌታ ኢየሱስን እያነፈነፈ በሚፈልግበት ጊዜ ኢየሱስን ለኢየሱስ መፈለግ፣ ለራሱ መፈለግ። ምንም አልፈልግም እንል ነበር ድሮ ስንጸልይ።
ኢየሱስ ወይ ምንም አልፈልግም ይቅርብ እያለቀስን እኮ ነው የምንለው። ምንም አልፈልግም ከእጅ ምንም አልፈልግም፣ ክብርህን አልብሰኝ፣ አንተን ልጥቀም እንለው ነበረ። ዛሬ ያ ጸሎት ካፋችን ተቀሰፈ። ማንቋምጠው ማንፈልገው ነገር የለም። ማንጎመጀው ነገር የለም። ክፉ ምኞት ነፍሳችንን ወጋ። ፌንት አደረግን፣ ተዝለፈለፍን። ያለ ጊዜያችን መስራት በሚገባን ሰዓት እኔ ከአባቶች ያልበልጥም አቤቱ ነፍሴን ውሰድ እንዳለው እንደ ኤልያስ ሆንን። እግዚአብሔር ሙሴን በቃ አለው። ለምን ይሆን እግዚአብሔር ሙሴን አትገባም ያለው? እስቲ ይህችን ነገር ልናገር ከሰማችሁ። ለምን ይሁን እግዚአብሔር ሙሴን አትገባም ያለው? ለምን ይሁን? ለምን ይሁን? ባለመታዘዙ ምክንያት ብቻ? ባለመታዘዙ ምክንያት አትገባም ካለው የትኛው ሊገባ ነው? ማን ሊገባ ነው ታዲያ? አንድም ሰው አይገባም። ሙሴ ባለመታዘዙ ምክንያት አትገባም ከተባለ ሌላው አንድም ሰው ከሙሴ የተሻለ ሰው የለም። በምድር ላይ እግዚአብሔር አፍ ለአፍ ያወራው ትሁት ብሎ የመሰከረለት ተአምራትን በማድረግ የታወቀው ሙሴን የሚያክል ሰው የለም። እኔ ነቢይ ባስነሳ ለእግዚአብሔር ራሱ በህልም ነው እንጂ በራእይ ነው እንጂ ፊት ለፊት አውርቼው አላውቅም። ሙሴን ግን ባሪያዬን ግን ትሁቱን ባሪያዬን ግን አፍ ለአፍ ነው የማወራው፣ ልብ ለልብ ነው የምገናኝለት። በፊቴ ከሱ በፊት እንደሱ ያለ አልተነሳም፣ ከዚህ በኋላ እንደሱ ያለ አይነሳም እስከሚል ድረስ እጅግ ትሁት ሰው ነበረ። ታዲያ በዚያች በማይነር ምክንያት ነው እንዲህ እግዚአብሔር አትገባም ያለው? አው አንዱ ያለመታዘዝ ነው። ሁለተኛው እስራኤላውያን ሙሴን ስለሚያመልኩት ነው አትገባም የተባለው። በሌለበት ደቀ መዝሙር ከሆኑ፣ በሌለበት ሙሴ ሙሴ ካሉ፣ በሌለበት ሙሴ ሙሴ ካሉ እሱ ባለበት ምን ይሆን ነበረ? እሱ ባለበት ምን ያደርጉ ነበረ? ስለዚህ እግዚአብሔር ሙሴን አትገባም ያለበት ምክንያት አንዱ ምክንያት እስራኤላውያን ስለሚያመልኩት ነው። ኢየሱስ እንኳን ከመጣ በኋላ ሙሴ ሙሴ ይሉ አልነበረም? ኢየሱስ ባልነበረበት ዘመን የሙሴ ደቀ መዛሙርት በእስራኤል አልነበሩ? የመቃብሩ ቦታ ለምንድን ነው እንዳይታይ የተደረገው? ስለሚያመልኩት ነው። ለምን? አምልኮ ይወዳሉ። ሞዴተሮች ትንሽ እያንቀሳቀሳችሁኝ ነው። ጀስት አሁን የእግዚአብሔርን ቃል እየሰብኩ እያለ ምንም አታድርጉ እሺ። እኔ ያስገባለሁ። ሙሴ አትገባም የተባለበት ምክንያት ስለሚመለክ ነው። እስራኤላውያን እንደ ጣዖት ስለሚያዩት ነው። ባለመታዘዙ ምክንያት አትገባም ብሎ ቢባልም እንኳን አንደኛው ምክንያት እስራኤላውያን ሙሴን ስለሚያመልኩት ነው። ኢየሱስ መጥቶም እኮ ሙሴ ይሉ ነበር። ኢየሱስም መጥቶ እኮ ኤልያስ ይሉ ነበር። ቀጥታ ወደ ተስፋይቱ ምድር ቢገባ ኑሮ ምን ያደርጉት ነበረ? ስለዚህ
ያልገባበት ምክንያት ባለመታዘዙ ብቻ ምክንያት ሳይሆን እስራኤላውያን ችግር ስላለባቸው ነው። በእነሱ የአምልኮ ፈተና ውስጥ እንዳይወድቅ ነው። ዛሬ ስንት የሚመለክ ሰው አለ። የመለኮት ቁራጭ ያህል ሰው ሸብረብ የሚልላቸው የሚንቀጠቀጥላቸው ሰዎች ጌታ ምስክሬ፣ እንደዚህ ከምትመለኩ መቃብር ተከፍቶ ብትዋጡ ይሻላችኋል። እንደ መለኮት ሰውን ከምታንቀጠቀጡ፣ ሰው ከሚፈራችሁ፣ መጣ ቀረ ብሎ ሰው ከሚንቀጠቀጥላችሁ በጊዜ ወደ ኢየሱስ ሸብለል ማለት ይሻላል፣ እንዲሁ እንዳማረባችሁ። ዛሬ ግን ሙሴ አትገባም የተባለበትን ምክንያት የማያውቁ በምድር ላይ እንደ መለኮት ከኢየሱስ በላይ የሚፈሩ የሚከበሩ ሰዎች አሉ። ከተናገርኩብሽ ዋ የሚባሉ፣ ከተናገርኩብህ ዋ የሚባሉ የሚፈሩ ሰዎች አሉ። እግዚአብሔር ከእንዲህ አይነት ፈተና በኢየሱስ ክርስቶስ ስም ይጠብቃችሁ። በኢየሱስ ስም እግዚአብሔር ይጠብቃችሁ። እግዚአብሔር ይጠብቃችሁ። እግዚአብሔር ወይ ጠብቀኝ ብላችሁ ጻፉ ኮሜንት ላይ። እግዚአብሔር ይጠብቃችሁ። እንዲሁ እንዳማረብሽ፣ እንዲሁ እንዳማረብህ ሸብለል ማለት ይሻላል። ዝቅ እንዳልሽ። ትላንትና አንድ ወንድም እየተናገረ ነበርና ምን አለ? ምንም አይነት ምግብ ብንመገብ አለ ከኛ በዚቹ በኢትዮጵያ ምድር በአዲስ አበባ ከተማ በሼፍ አማካይነት ምግብ ተቀምሶላቸው ምግብ ተመርምሮላቸው የሚበሉ ሰዎች አሉ። ምንም ብትበሉ አይድነቃችሁ አለ። እውነቱን ነው። አንዳንድ የግል ሼፍ ያላቸው ሰዎች አሉ፣ ባለሀብቶች። እንደ ሴት ልጅ ወንድ ልጅን ቀጥረው ምግብ ተዘጋጅቶላቸው ተመርምሮ የሚመገቡ ወደ አፈር ነው። ያም ጌታ ኢየሱስ ባስጀመርንበት ፍጥነት እንድንከተለው ሩጫችንን እንድንፈጽም ይርዳን። ቁጥር 26 ላይ ቶሎ ቶሎ ብዬ ልጨርስ። ይሽሩን ሆይ በሰማያት ላይ ለረድኤት። ይሽሩን ማለት እስራኤል በቁልምጫ የምትጠራበት ስም ነው። እግዚአብሔር እስራኤልን አቆላምጦ የሚጠራበት ስም። አንዳንድ ጊዜ አንዳንድ አገልጋዮች ቲጂዬ ወድሻለሁ ብሎ ሲናገሩ የሚያሾፍባችሁ ነው የሚመስላችሁ። ምክንያቱም እንደምትወደዱ ስለምታውቁ። እግዚአብሔር ግን ስለምትጠራጠሩ ሊሆን ይችላል እንደዛ ብሎ የሚናገረው፣ ፍቅሩን ስለምትጠራጠሩ። እኔንም አንዳንድ ጊዜ ወድሃለሁ ልጄ ይለኛል። እንዴ እላለሁ፣ ምንድን ነው ብዬ ስል ለካ ስለምጠራጠር ይሆናል ይወደኛል ይሆን እያልኩ ማለት ነው። ይሽሩን እግዚአብሔር እስራኤልን በቁልምጫ የሚጠራበት ስም ነው። ይሽሩን ሆይ በሰማያት ላይ ለረድኤት፣ በሰማያት ላይ ለረድኤት። በሰማያት ላይ ሆኖ ነው የመራቸው። ቀን በደመና አምድ፣ ሌሊት በእሳት አምድ መራቸው። በሰማያት ላይ ሆኖ። ሃሌሉያ! ኢየሱስ ጌታ ነው። በሰማያት ላይ ለረድኤት፣ ለረድኤት በደመናት ላይም በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም። ማይ ጋድ! በዚህ ሰዓት እንደ እግዚአብሔር ያለ ማንም የለም ይባላል። አዎ ይባላል። በዚህ ሰዓት አትገባም ተብሎ አዎ። ተቆጥቻለሁ ባለመታዘዝ ምክንያት ተብሎ አዎ። እግዚአብሔር በመጨረሻ ሰዓት ከሙሴ ጋር ሊጣላ የፈለገ ነው የሚመስለው፣ ግን በሱ ላይ ካፈሰሰው መንፈስ የተነሳ ከሙሴ ጋር ተስማምቶ ነው እግዚአብሔር የጨረሰው። በሰማያት ላይ ለረድኤት፣ በደመናት ላይም
በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም። ኢየሱስ ጌታ ነው። ይህን ቃል ስሙ ባካችሁ። ከዛ ምን እንደሚል ታውቃላችሁ? እስራኤልን መኖሪያ የዘላለም አምላክ ነው። ወደ ተስፋይቱ ምድር ብትገባም እስራኤል ከእግዚአብሔር ካልታመንክ፣ ከእግዚአብሔር ጋር ካልተጣበቅ በቀር እግዚአብሔር ወደ ባቢሎንና ወደ አሶር ነው የሚበትን። እግዚአብሔርን መኖሪያ ካደረግከው ኢትዮጵያም ቢሆን ትኖራለ፣ አሜሪካንም ቢሆን ትኖራለ። ከእግዚአብሔር ጋር ካልተስማማ ግን ማርና ወተት የምታፈሰው ምድር ለአንተ ዋስትና ልትሆን አችልም ነው የሚለው እግዚአብሔር። መኖሪያ የዘላለም አምላክ ነው የተባለው ቃል የተነገረበትን ምክንያት ብታውቁ ዝም ብሎ የመጣለት ይመስላችኋል? እናንተማ ጥቅሱን ዝም ብላችሁ መዘዝ አድርጋችሁ ስለምትናገሩት ለምን እንደተባለ አታውቁ። ቃሉ ግን የሚለው ምንድን ነው መሰላችሁ? ወደ ተስፋይቱ ምድር እኔ አልገባም ተብያለሁ። መኖሪያዬ ማን ነው? እግዚአብሔር ነው። መኖሪያዬን እግዚአብሔርን ካላደረግኩ የትም ብኖር ዋስትና አይደለም ነው። ክብር ለኢየሱስ ክርስቶስ ይሁን። ክብር ለኢየሱስ ክርስቶስ ይሁን። መኖሪያ ጻፉልኝ ይችን ቃል፣ መኖሪያዬ የዘላለም አምላክ ነው ብላችሁ ጻፉ። እግዚአብሔር መኖሪያችሁ ካልሆነ የትም ኑሩ ቴስትለስ ነው። አሜሪካንም ኑሩ፣ አውሮፓም ኑሩ፣ ኢትዮጵያም ኑሩ፣ አዲስ አበባም ኑሩ፣ ቤተ መንግስትም ኑሩ፣ የትኛውም ፓላስ ውስጥም ኑሩ፣ እግዚአብሔር ከሌለበት በኢየሱስ ስም መቃብር ነው። ኑሮ መቃብር ነው። ኑሮ መቃብር ነው። ያለ ኢየሱስ ኑሮ መቃብር ነው ብላችሁ ጻፉ። ያለ ኢየሱስ ኑሮ መቃብር ነው። እዚህ ምድር ላይ የተንጣለለ ቤት ቢኖራችሁ ለ2 ቀን ነው። ምርጥ እኔ ነኝ ያለ መኪና ቢኖራችሁ ለ3 ቀን ነው። እኔ ነኝ ያለ ስልጣን ቢኖራችሁ ለ4 ቀን ነው። ዝና ቢኖራችሁ፣ ሀብት ቢኖራችሁ፣ መኖሪያችን የዘላለም አምላክ ነው። ሃሌሉያ። ቃል ሲመጣ አንዳንዴ ያፈፍ ማድረግ ነው፣ መውሰድ ነው። መኖሪያሽ የዘላለም አምላክ ነው ሰይዳ። መኖሪያሽ የዘላለም አምላክ ነው ቲጂ። መኖሪያሽ የዘላለም አምላክ ነው ሄሉ። መኖሪያ የዘላለም አምላክ ነው አስናቀ። በኢትዮጵያና በአሜሪካን ልዩነት የለም። እግዚአብሔርን መኖሪያ ላደረገ ሰው አይሞቀው አይደንቀው። መኖሪያሽ የዘላለም አምላክ ነው። ሰሚት አካባቢ በጣም የተንጣለሉ ለአይን የሚያሳሱ ቀና ብላችሁ የምታያቸው ምርጥ ምርጥ የሚያምሩ መኖሪያ ቤቶችና ህንፃዎች አሉ። ሁሉም ዝግ ናቸው። ሁሉም ለአመፅ፣ ሁሉም ለርኩሰት፣ ሁሉም ለክፋት፣ ሁሉም ዝግ ናቸው። ከእስራኤል ልጆች የተነሳ የኢያሪኮ ቅጥር ዝግ እንደነበረች ዝግ ናቸው። መቃብር ነው፣ ዝግ ነው። ለእኛ ግን መኖሪያችን ከነዓን አይደለችም። መኖሪያሽ ከነዓን አይደለም። ጻፉልኝ። መኖሪያ ከነዓን አይደለም። መኖሪያዬ ከነዓን አይደለም በላችሁ ጻፉ። ይሄ መልእክት እንዲገባችሁ ነው ማጽፋችሁ ዛሬ። መኖሪያሽ ከነዓን አይደለም። መኖሪያ ከነዓን አይደለም። መኖሪያሽ እግዚአብሔር ነው። ዛሬ የእግዚአብሔር ቃል መጣ። ቃሉ ዛሬ በኃይል መጣ። ሃሌሉያ። መኖሪያሽ የዘላለም አምላክ ነው። ኢየሱስ ጌታ ነው። ክብር ለኢየሱስ ክርስቶስ ይሁን። መኖሪያሽ የዘላለም አምላክ ነው። የዘላለም ክንዶች ከአንቺ በታች ናቸው። የዘላለም ክንዶች ከአንተ በታች ናቸው። አሜን። ክንድ፣ የእግዚአብሔር ክንድ ከአንቺ በታች ነው። ይታዘዝልሻል፣ ይታዘዝልሃል። አይምሰልህ። ደከምክ፣ ደከምሽ፣
ሁለቴ ሶስቴ አራቴ ሞክረሽ እምቢ አለሽ? ሁለቴ ሶስቴ አራቴ ሞክረሽ እምቢ አለሽ? መኖሪያሽ የዘላለም አምላክ ነው። የዘላለም ክንዶች ከአንቺ በታች ናቸው። የእግዚአብሔር ክንድ ይታዘዝልሻል። የእግዚአብሔር ክንድ ይታዘዝልሻል። አሜን። የእግዚአብሔር ክንድ ይታዘዝልሃል። የእግዚአብሔር ክንድ ይታዘዝልሻል። ከዛስ ጠላትህን ከፊት አውጥቶ አጥፋው ይላል። ጠላትህን ከፊት አውጥቶ አጥፋው ይላል። ከፊት እኮ አውጥቶ እኮ ነው አጥፋው የሚለው ማለት ያስቸገራችሁን ሰው እጅ እግሩ ተጠፍንጎ ምታው እንደማለት ነው። እኔ ይዤልሃለሁ ምታው እንደ ልብ ማለት ነው። እንደዚህ ነው። ጠላትህን ከፊትህ አውጥቶ አንተው ራስህ አጥፋው። አቅም አጣ፣ ጉልበት አጣ፣ በረታብህ፣ ጠላትህ ሊያጠቃ ተነሳ፣ ሊገል ተነሳ። እኔ ጠላትህን ከፊትህ አወጣልሃለሁ፣ እኔ ጠላትህን ከፊትህ ይዝልሃለሁ በል አጥፋው። ሃሌሉያ። ከዛስ እስራኤልም ተማምኖ የያዕቆብም ምንጭ ብቻውን እህልና የወይን ጠጅ ባለበት ምድር ይኖራል። አሜን። የያዕቆብም ምንጭ የተባለው ያዕቆብ 12ቱ የእስራኤል ነገዶችን ነው። የያዕቆብ ምንጭ የሚለው ቃሉ ብቻውን ያዕቆብም ምንጭ እስራኤልም ተማምኖ ያዕቆብም ምንጭ ብቻውን እህልና የወይን ጠጅ ምድር ባለበት ይኖራል። እህልና የወይን ጠጅ ባለበት ምድር ትኖሪያለሽ። መኖሪያሽ የዘላለም አምላክ ከሆነ ከየትም ያመጣዋል እግዚአብሔር። ክብር ይሁንለት ለኢየሱስ። ከዛስ እህልና የወይን ጠጅ ባለበት ምድር። ይሄ በጣም የጸለይኩበት ቃል ነው። እህልና የወይን ጠጅ፣ የሚበላ እህልና የሚጠጣ የወይን ጠጅ ባለበት ምድር ይኖራል። እህልና የወይን ጠጅ ባለበት ምድር ይኖራል። እህልና የወይን ጠጅ ባለበት ምድር ይኖራል። እህልና የወይን ጠጅ ባለበት ምድር ይኖራል። ሰማያቱ ጠልን ያንጠባጥባሉ። ሰማይ በአንቺ ላይ ለጠል ክፍት ነው። ሰማያዊ ጠል እየተንጠባጠበብን እኮ ነው የምንለው። መንፈሱ ጂሰስ አጥንታችን ውስጥ እየገባ ስጋችን ውስጥ እየገባ ሃሌሉያ ርስርስ የሚያደርገን ርስርስ የሚያደርገን ርስርስ የሚያደርገን ጠል፣ ሰማያዊ ጠል ከምንበላው እህል ከምንጠጣው ወይን በላይ ጠሉሳ አጥንት የሚጠግን ስጋን የሚያለመልም። አሜን። ኢየሱስ ጌታ ነው። ስሙ ይባረክ። የእግዚአብሔር ቃል ሲመጣ መስማት ይሻላል አይሻልም? ሰዓት እያባከንኩ አይደለም፣ መልእክት ውስጤ ስላለ ነው። እስራኤል ሆይ ምስጉን ነህ፣ በእግዚአብሔር የዳነ ሕዝብ እንዳንተ ማን ነው? ይውላችሁ ከላይ እንደ እግዚአብሔር ያለ ማንም የለም። ቀጥሎ እንደኛ ያለ ማንም የለም። እንደኛ ያለ ማንም የለም ብላችሁ ጻፉ። እንደኛ ያለ ማንም የለም። እስራኤል ወይ ምስጉን ነህ። እንደኔ ያለ በእግዚአብሔር የዳነ ሕዝብ ማን ነው? እንደኔ ያለ ሕዝብ የለም። እንደኛ ያለ ሕዝብ የለም። እንደ እግዚአብሔር ያለ ማንም የለም። ቀጥሎ እንደኛ ያለ ማንም የለም። በምድር ላይ ከጨለማ ወደሚደነቅ ብርሃን የተጠራን የእርሱም በጎነት እንድንናገር የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣
ለርስቱም የተለየ ወገን። ትዕግስት ብዙ ጊዜ ይህን ቃል ትለዋለች። ለርስቱም የተለያችሁ ወገን ናችሁ ይላል። እንደኔ ያለ ማንም የለም። እውነት? አዎ ልክ ነሽ። አዎ ገና አይመስላችሁም። አሁን ስነግራችሁ እንደዚህ እንዳንቺ ያለ ማንም የለም። እንዳንተ ያለ ማንም የለም። ክብር ይሁንለት ለኢየሱስ ክርስቶስ። እንደ እግዚአብሔር ያለ ማንም የለም። ክብር ለኢየሱስ ይሁን። እንዳንቺ ያለ ማንም የለም። ከዛ በኋላ ምን እንደሚታወቃላችሁ መጨረሻ ላይ እርሱ የረድኤት ጋሻ ነው፣ የከፍተኛነት ሰይፍ ነው። የረድኤት ምንድን ነው? ጋሻ ነው። የከፍተኛነት ሰይፍ ነው። ከፍታ ሁልጊዜ በሰይፍ ነው። ለስልጣናት ሰዎች የሚገዳደሉት ያለ ሰይፍ ከፍታ የለም። እርሱ የከፍተኛነትሽ ሰይፍ ነው። እግዚአብሔር ከጠላት ጋር ተናንቆ ጠላትን አንቆ ነው ወደ ከፍታ ያመጣ ወደ ከፍታ ያመጣሽ። የከፍተኛነትሽ ሰይፍ ነው እሱ። ሃሌሉያ! የከፍተኛነትሽ ሰይፍ ነው። ጠላቶችሽ ይገዙልሻል፣ ጠላቶችሽ ይገዙልሃል። ከዛስ አንተም ከፍታቸውን ትረግጣለህ። ከብለክ ይህንን ቃል ነው መጨረሻ ላይ ተናግሮ የተሰናበተው። ካፉ የወጣው ቃል እንደዚህ ብሎ ተናግሮ ሲሄድ ያምርበታል። አጉረምርማችሁ እንዴት ነው ወደ እግዚአብሔር የምትሄዱት? አንጎራጉራችሁ፣ ተጣልታችሁ፣ ተበዳድላችሁ፣ ትዳራችሁን ፈታችሁ፣ ወድና ጀርባ ሆናችሁ፣ ከእግዚአብሔርም ከሰውም ተጣልታችሁ እንዴት ነው ወደ እግዚአብሔር በምን አይናችሁ ልታዩ ነው የምትሄዱት? ሙሴ ፊኒሺንጉን አያችሁ? አቤት አሟሟት ሲያምር! እንደዚህ አይነት አሟሟት ይስጣችሁ። እንደዚህ አይነት የክብር አሟሟት፣ የክብር አኗኗር የኖረ ሰው የክብር አሟሟት ይሞታል። የውርደት አኗኗር የኖረ ሰው የውርደት አሟሟት ይሞታል። የክብር አሟሟት ዝም ብሎ በጸሎት የሚገኝ አይደለም። የክብር አኗኗር ውጤት ነው። ከኖርሽ በሰላም ትሰናበቻለሽ። በሰላም ከኖርሽ በሰላም፣ ካለበዚያ ህይወትሽም ሞትሽም የተመሰቃቀለ ነው የሚሆነው። ህይወትህም ሞትህም የተመሰቃቀለ፣ ወይ ከዚያ አትሆን ወይ ከዛ አትሆንም። ኢየሱስን ይዘህ ኢየሱስን ይዘሽ በክብር ከኖርሽ ፍጻሜሽ ያማረ ይሆናል። ፍጻሜክ ያማረ ይሆናል። ያለበለዚያ ወደ ባሰ ነው። ከዚህ ትገላገያለሽ፣ ወደ ባሰ ነው። ከዚህ ልትገላገል ትችላለህ፣ ወይም ወደ ባሰ ነው። አንዳንድ ሰዎች በራሳቸው ላይ በሚወስዱት እርምጃ የተገላገሉ ነው የሚመስላቸው። ምን ይገላገላሉ? ወደ ባሰ ነው የሚሄዱት እንጂ ምን መገላገል አለ? ምን መገላገል አለ? ፍጻሜያችሁን ያሳምር እግዚአብሔር። ወይ ፍጻሜን አሳምርልኝ በሉ። ሩጫማ ማንም ይሮጣል፣ እሳት ማንም ያወርዳል። አለው ማንም ይላል። እያሳቀቅኳችሁ አይደለም። ጊዜው ከምን ጊዜው በላይ በጣም ከባድ ጊዜ ነው። ጀምረን መጨረስ እንድንችል እግዚአብሔር ይርዳል። አቅም ይለቀቅልን፣ ብርታት ይለቀቅልን። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው፣ ስሙ ይባረክ። ጌታን እጅጋገን እናመሰግናለን። በዚህ ቃል ላይ ተንተርሰን እንጸልያለን። ትላንትና በጣም ልቤ ላይ ሲፈስ ስለነበረ ነው በጣም ጊዜው ሲጄ እግዚአብሔርን ቃል ያካፈልኳችሁ።
አንድም ቨርስ ማላነብበት ጊዜ ያለ አይደለ? አንድም ቃል ማልናገርበትን ጊዜ ታስታውሳላችሁ። እንደዚህ የእግዚአብሔር መንፈስ ደግሞ እኛን ሲጠቀም ቃሉንም አንዳንድ ጊዜ ሲሰጠን እንደዚህ በተረጋጋ በሰከነ ሁኔታ እግዚአብሔርን ቃል መስማት ተገቢ ነው። ለእኛ ብቻ ሳይሆን ለሚሰሙት ሁሉ፣ ከውጭም ለሚመጡ ሰዎች፣ ለማያውቁት ሁሉ ማለት ነው። እና ጌታን እጅግ አድርገን እናመሰግናለን፣ ክብርን እንሰጣለን። እንደዚህ አይነት ፍጻሜ ሲኖረን፣ እንደዚህ አይነት ኑሮ፣ እንደዚህ አይነት ኑረን፣ እንደዚህ አይነት ፍጻሜ ወንድማችን ማን ነው በለዓምን ታስታውሳላችሁ? ምንድን ነው ያለው ሲጸልይ ዘውልቁ ላይ? እኔ የጻድቁ ሞት እኔ ልሙት አይደል ያለው? ፍጻሜም እንደርሱ ትሁን አለ። ግን ተሳካለት? ተመኘ እንጂ አልተሳካለትም። ተመኝቶ ያልተሳካለት ሰው ነው። ለምን? በክፉ መንፈስ፣ በአጋንንት መንፈስ ከእግዚአብሔር ወገን ያልሆነ ነቢይ ነው እስራኤልን ለመራገም ወጥቶ እግዚአብሔር እርግማኑን ወደ በረከት ለወጠለትና እኔ ከማመልከው ይልቅ እስራኤላውያን የሚያመልኩት አምላክ እንዴት አይነት ታላቅ ነው ብሎ የኔም ልክ እንደነርሱ ትሁን አለ። ግን እኮ አልተሳካለትም። መጨረሻው በሰይፍ ነው። እስራኤላውያን በሰይፍ ነው የገደሉት። በሰይፍ የሞተ ሰው የክብር ሞት ነው የሞተው። ፍጻሜያችን ይመር። እግዚአብሔር አምላክ ወይ ፍጻሜን አሳምርልኝ አለች አና ማርያ። ፍጻሜያችሁ ይመር። መጀመር ማንም ይጀምራል፣ መጨረስ ነው። ልቤ እንደ ድሮ አይደለም። እየደከምን እየቀነስን ነው የምንሄደው። እያመነታን ነው የምንሄደው። እየዛን ነው የምንሄደው። በተለይ ብዙ የሚያደክም ነገር አለ። ውጭ ያላችሁ ሰዎች ጊዜ የላችሁም፣ ፌይንት ነው የምታደርጉት። አገር ውስጥ ያላችሁ ሰዎች ችግሩ እንዴት እንደሚያደርጋችሁ ግን ይህንን የመሰለ የክብር ጌታ በእጅ ያለው ወርቅ እንደ መዳብ እንዳይሆን ጀምራችሁ መጨረስ ይሆንላችሁ። እኔም አሁን ወደዛ ነው የምጸልየው። በቃ ይሳካም አይሳካልኝም ኖሬያለሁ። ከዚህ በኋላ ግን ፍጻሜን አሳምርልኝ። ፍጻሜያችሁ ትመር። ፍጻሜያችሁ ይመር። ፍጻሜያችሁ ይመር። ፍጻሜያችሁን እግዚአብሔር ያሳምር። ፍጻሜያችሁ ያማረ ይሁን በኢየሱስ ስም። እግዚአብሔር ወይ ፍጻሜያችንን አሳምር። 5 ደቂቃ እስቲ ከኔ ጋር እንጸልይና ከሄሉ ጋር እንቀጥላለን። እግዚአብሔር ወይ ፍጻሜያችንን አሳምር። ፍጻሜ ያማረ ይሁን። የተዝረከረከው ነገር ይስተካከል። በጣም በጥሩ ወዳጅነት የሰነበቱ ሰዎች መጨረሻ ላይ አንድ ነገር ሀፕን ሲሆን ላይታረቁ ተበሻሽቀው ተጣልተው ተሰዳድበው ይለያያሉ። እንደሱ አይሁን። ከእግዚአብሔር ጋር እንደዚህ አይነት ሰፋጣ ውስጥ አንግባ። በጌታዬ በኢየሱስ ስም ፍጻሜያችሁ ያማረ ይሁን። ይሄ አፋችሁ ላይ ይታተም። የዚህ ጸሎት በውስጣችሁ፣ የዚህ ጸሎት መልስ በውስጣችሁ እስኪረጋገጥ እግዚአብሔር አፊርም እስከሚያደርግላችሁ ድረስ ይሄ ጸሎት አፋችሁ ላይ ይታተም። ፍጻሜሽ ያማረ ይሁን። ፍጻሜ ያማረ ይሁን። ስንት ተዝረከረከ። ስንት አገልጋይ ምንዝርና ቤት ተገኘ። ስንት አገልጋይ ሴት ከባሏ ውጭ አማገጠች። ስንት አገልጋይ ከትዳሩ ውጭ አማገጠ። ስንት ሰው ፋነነ። አገልጋይ ከሆነን ፍጻሜያችን ይመር። እንደዚሁ ዘምረን እንለፍ። እንደዚሁ የፊታችን ጸዳል እያበራ መልአክ እያነጋገረን የተሰጠንን ስራ ቶሎ ቶሎ ብለን ሰርተን የተሰጠንን ስራ ሰርተን የግድ ሙሉ ጊዜ እንደኔ መስጠት አይጠበቅባችሁ።
እኔን ከስራ ገበታ ና እፈልግሃለሁ ብሎ ስለጠራኝ ነው እንጂ እየሰራሁ ማገልገልን አምናለሁ። ባላችሁበት ስራችሁን እየሰራችሁ ባላችሁበት በጸጋችሁ እያገለገላችሁ ባላችሁ ኃይል ሁሉ ለጌታ እንድትሰጡ። አሜን። ኢየሱስ ጌታ ነው። ስሙ የተባረከ ይሁን። ይህን ቃል ጌታ ዛሬ ሰጥቶናል። ፍጻሜያችን ያማረ ይሁን። ፍጻሜሽ ይመር። ፍጻሜ ይመር። ፍጻሜ ልክ እንደ ሙሴ ይመር። ፍጻሜ ያማረላቸው ሰዎች አሉ። ፍጻሜያቸው የተበላሸባቸው ሰዎች አሉ። ፍጻሜያችሁ ይመር። ይህንን መልእክት እኔ ዩቲዩብ ላይ ቆርጬ ጭናለሁ። ለብዙ ሰዎች ሼር አድርጉ። ለብዙ ሰዎች ሰብስክራይብ ያላደረጋችሁኝ ሰዎች መርከቧ አየለ ብላችሁ ሰርች አድርጋችሁ ቲክቶክ ባዮ ላይ ሊንክ አለ። ለብዙ ሰዎች ሼር አድርጉ። ይሄ ከላይ የሆነ መልእክት ነው። ይሄ መልእክት ከሰማይ የሆነ መልእክት ነው። ለብዙ ሰዎች ማስጠንቀቂያ፣ ለብዙ ሰዎች መጠንቀቂያና ማምለጫ መልእክት ነው። ይሄንን መልእክት ሼር አድርጉ። ይህን መልእክት ግሩፕ ላይ ያሉ አድሚን በሙሉ ይስሙት። በምንም አይነት ሁኔታ ውስጥ ሆኜ ልናገር፣ ምንም የተሰባበረ አማርኛ ይሁን፣ ምንም ቶኔ ጥሩ አይሁን፣ የሚሰለቻችሁ ይሁን፣ ብቻ ይሄ መልእክት ይተላለፍ።